ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለኢንትራንስ ተፈታኞች ወዳቂ የሆኑበት ምክንያትን እናወራለን። በምክንያት ነው ብዙ ተማሪዎች ሊወድቁ የቻሉት። አምና እንደሚታወቀው ከ500,000 ተማሪዎች በላይ ማለት ነው ሊወድቁ ችለዋሉ። እነኚህ ተማሪዎች በምን ምክንያት ወደቁ? ምን አይነት ተሰርቶ ነው የወደቁት? እናንተ ደግሞ እንደዚህ አይነት ተሳሰሩ ማለፍ እንዴት እንችላለን የሚለውን እናያለን ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባር ከሆናችሁ ላይክ እያደረጋችሁ ዜሪ ሚዲያል ተማሪዎች ጋር ብዙ የኢንትራንስ ተፈታኞች ጋር እንዲዳረስ አድርጉልኝ። እና ይሄ ቪዲዮ ጠቃሚ እንደሚሆን አስባለሁ። እና ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። የኢንትራንስ ተፈታኞች ጋር እንዲዳረስ ስለሚያደርግ ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። ወሬ ያላብዛባችሁ ቀጥታ ወደ ጉዳያችን እንገባለን። እንደሚታወቀው አምና ከ500,000 በላይ ተማሪዎች ሊወድቁ ይችላሉ በ12ኛ ክፍል ፈተና ምክንያት ማለት ነው። እነኚህ የሆኑበት ምክንያት ደግሞ ምንድን ናቸው ብላችሁ እኛ እንዴት ከነሱ ስህተት መማር እንችላለን ብላችሁ ራሳችሁን መጠየቅ ትችላላችሁ። እና አንደኛው ነገር የመጀመሪያው የሚሆነው ቀድሞ ለፈተና ዝግጅት አለማድረግ ነው። ይሄኛው ለኢንትራንስ ተፈታኞች በጣም ወሳኙ ፓርት ነው። ምክንያቱም በጣም ትልቅ ፖርሽን ነው ያለው በውስጡ ላይ የ9ኛ ክፍል የ10ኛ ክፍል የ11ኛ ክፍል እና የ12ኛ ክፍል በትንሽ ጊዜ ውስጥ ለመጨረስ የሚሞክሩ ተማሪዎች አሉ። ምክንያቱም ይሄም የሚሆንበት ምክንያት ደግሞ መጀመሪያ ላይ ሳይዘጋጁ ጊዜ አለን ብለው ሄደው ተነስተው በአንድ ወር በሁለት ወር ውስጥ ለመጨረስ የሚሞክሩ ተማሪዎች አሉ። ይሄ ደግሞ በጣም ትልቅ ስህተት ነው። ምክንያቱም አእምሮአችን ሊያገናዝብ የሚችለው እንቅልፍ ሲያገኝ፣ በቂ እረፍት ሲያገኝ እና ደግሞ የተለያዩ ንጥረ ነገሮችን ሲያገኝ ነው ማለት ነው። ምግብ ስንበላ በስነ ስርዓት ሳንጨናነቅ ስንውል ነው እንጂ አእምሮአችን የተለያዩ ነገሮችን የሚቀበለው። ስለዚህ እናንተ ራሳችሁን ከወዲሁ ማዘጋጀት አለባችሁ ማለት ነው። አሁን እንደሚታወቀው 5-6 ወር አላችሁ ከዚህ በኋላ። ስለዚህ ራሳችሁን ከአሁን ጀምራችሁ ነገ የሚል ነገር እንዳታስቡ ውስጣችሁ ላይ አሁኑኑ ጀምራችሁ ማጥናት ይኖርባችኋል። ይሄኛው የመጀመሪያው የኢንትራንስ ተፈታኞች እንዲወድቁ የሚያደርግ ምክንያት ነው። ከ500,000 ተማሪዎች በላይ የወደቁበት ምክንያት በዚህኛው ምክንያት ነው አንደኛው። ሁለተኛው ምክንያት ደግሞ ይሄ የኢንትራንስ ፈተና ከየት ፓርቲ ይመጣል? ይሄ ዋነኛው ይሆናል ብዬ አስባለሁ። አንዳንድ ተማሪዎች ዝም ብሎ ማንበብ በጣም ከባድ ይመስለኛል። እንግዲህ ያው የ4 የ5 ትምህርቶችን ሙሉ መጽሐፍ መጨረስ ማለት በጣም ከባድ ነው፣ ጊዜ ይፈልጋል። ስለዚህ አንዳንድ ተማሪዎች ጊዜያቸውን ለመቆጠብ የአምናውን ፈተናዎች መመልከት ይኖርባቸዋል። ከየት ፓርቶች ይመጣሉ እነሱም ማወቅ አለባችሁ። ስለዚህ እነሱ ላይ በደንብ በዲቴል ገብታችሁ ካነበባችሁ ሌሎቹን ነካ አድርጋችሁ ማለፍ ትችላላችሁ። ስለዚህ ከዛ ቦታ ላይ ከየት ቦታ ይመጣሉ የሚለውን መጀመሪያ በቅድሚያ ማወቅ አለባችሁ ማለት ነው። ኢንትራንስ ተፈታኞች እንድታልፉ ምክንያት የሚሆናችሁ ያ ይሆናል እንጂ ተማሪዎች ዝም ብሎ ያንን ሙሉ 300 ገጽ 400 ገጽ ዝም ብሎ ስላነበበ የሚመጣ ውጤት አይደለም። ምክንያቱም በጣም ከባድ ነው፣ እንደኛም እናውቀዋለን። ያው ቀድማችሁ መጀመር አለባችሁ። ቀድማችሁ የጀመራችሁ ተማሪዎች ከሆናችሁ ይሄ በጣም ፐርፌክት የሆነ ስትራቴጂ ነው። ነገር ግን አሁን በዚህ በ5-6 ወር ውስጥ ጨርሳለሁ ብላችሁ የምታስቡ ተማሪዎች ካላችሁ መጀመሪያ ፈተናው ከየት ቦታ ይመጣል የአምና ፈተና መመልከት አለባችሁ። እና በእነሱ ላይ ቤዝድ ሆናችሁ ያው ፈተናው የመጡበትን ቦታዎች በደንብ በዲቴል ገብታችሁ ማንበብ ይኖርባችኋል ማለት ነው። ይሄ ሁለተኛው የኢንትራንስ ተፈታኞች እንዲወድቁ ከሚያደርጉ መካከል አንዱ ነው። እና በሶስተኛ ደረጃ ላይ የምናገኘው ራስን ከሌሎች ተማሪዎች ጋር ማነጻጸር የሚባለው ይሄ በጣም ከባድ ነው። ምክንያቱም እንደሚታወቀው ብዙ ተማሪዎች በአምናው አመት በዚህ 3-4 አመት ውስጥ በተደጋጋሚ ሲወድቁ ተመልክተናል። ጎበዝ ተማሪዎች የሆኑ ተማሪዎች ወድቀዋሉ። እና እነሱ ጎበዝ ሆነው እንዴት እኔ አልፋለሁ የሚል በውስጣችን ሀሳብ ይመጣል። ይሄ ደግሞ እኛ ወዳቂ እንድንሆን ያደርገናል ማለት ነው። ምክንያቱም ይሄ ተማሪ ጎበዝ ተማሪ ነው እንዴት ሊወድቅ ቻለ
ስለዚህ እኔም ብማር ይከብደኛል አላልፈውም ብላችሁ የምታስቡ ተማሪዎች አላችሁ። ይሄኛው የመጀመሪያው የውድቀታችሁ መንስኤ ነው ማለት ነው። ራሳችሁን ከሌላዎች ተማሪዎች ጋር ማወዳደር የለባችሁም። ይሄ ተማሪ የወደቀው በምን ምክንያት ሊሆን ይችላል? ይሄ ተማሪ በፈተና ወቅት ታሞ ሊሆን ይችላል፣ ወይም በደንብ ዝግጅት ሳያደርግ ቀርቶ ሊሆን ይችላል። አንዳንዴ ደግሞ ባልተወሰኑ በመጨናነቅ ማለት ነው በቤተሰብ ጉዳይ ሊወድቅ ችሎ ይሆናል። ስለዚህ እናንተ ደግሞ እሱ ወድቋል እና እኔ ከሱ በላይ አሻሽዬ መገኘት አለብኝ፣ እኔ ራሴን ማሳለፍ አለብኝ ብላችሁ ካላሰባችሁ ይሄ ጎበዝ ተማሪ ሆኖ ከወደቀ እኔ እንዴት አልፋለሁ የሚል ሀሳብ ብዙ ተማሪዎች ላይ በዚህ 3 ዓመት እንግዲህ እንደሚታወቀው ሁሉም ተማሪዎች የሚያስቡት ነገር ነው። እንደሚታወቀው እሱን ነገር ማስተካከል አለባችሁ። ይህን ነገር ካላስተካከላችሁ የማለፍ እድላችሁ በጣም ዝቅተኛ ይሆናል። ከሌሎች ተማሪዎች ጋር ውድድር ማቆም አለባችሁ። ራሳችሁን ለማሻሻል መጣር ነው ያለባችሁ ማለት ነው። እና በቀጣይ የምንመለከተው ደግሞ አራተኛው እና የመጨረሻው ደግሞ ዲስትራክሽኖችን መቀነስ አለባችሁ። ብዙ ተማሪዎች እናጥና ብሎ ይጀምራሉ። በስልካቸው ላይ ይከፍቱና መጽሐፉን ይጀምራሉ፣ ጥናት ማለት ነው። ጥናቱን እያነበቡ ከላይ ላይ ኖቲፊኬሽን ሲገባ እቺን ኖቲፊኬሽን ሊያ ብለው ሰከንድ የነኳት ነገር በጣም ብዙ ሰዓት ሲመለከቱ እዛ ላይ ይቆያሉ ማለት ነው። ለሰከንድ ነክተዋት በጣም ብዙ ሰዓት እዛ ላይ ዲስትራክት ሆነው ማለት ነው ይቆዩበታል። ይሄ ደግሞ ዲስትራክሽን መቀነስ አለባችሁ። ለጥናታችሁ በጣም ዋነኛው ተጽዕኖ የሚያደርገው ነገር ዲስትራክሽን ነው። መጽሐፍ ካላችሁ በመጽሐፍ ብታነቡ ይመከራል። ነገር ግን ደግሞ በስልክም ማንበብ ይመከራል። ያው ራሳችሁን ኖቲፊኬሽን አጥፍታችሁ ማንበብ አለባችሁ። ዋይፋዮችን አጥፍታችሁ መመልከት አለባችሁ። ቲክቶክ፣ ዩቲዩብ የሚባሉትን ነገሮች እነዚህን እስቲ ለ5 ለ6 ወር አጥፍታችሁ መሞከር አለባችሁ። ካልሆነም ኖቲፊኬሽኖችን አጥፍታችሁ ራሳችሁን በደንብ ለማጥናት መሞከር አለባችሁ እላችኋለሁ። እነዚህን ነገሮች ከቀነሳችሁ የማለፍ እድላችሁ በጣም የበለጠ ይሆናል ማለት ነው። እነዚህን ነገሮች የአምና ተማሪዎች እና ከዚህ በፊት የነበሩ ተማሪዎች ሲሰሩት የነበረው ስህተት ነው። እናንተ ደግሞ ከነሱ ተምራችሁ ራሳችሁን ማሻሻል ይኖርባችኋል። ከዚህ በኋላ ብዙ ጊዜ ያላችሁ 6-7 ወር አላችሁ፣ 6-5 ወር አላችሁ። ስለዚህ ይሄ ደግሞ በቂ ወሮች ይመስሉኛል ራሳችሁን ለማዘጋጀት። እንዳልኳችሁ እነዚህ ነገሮች በደንብ ገብታችሁ ማንበብ ይኖርባችኋል። ራሳችሁን መቀነስ አለባችሁ። ከሌሎች ተማሪዎች ጋር ማወዳደር የለባችሁም። ራሳችሁን ቀድሞ የተፈተኑትን ፈተናዎች ቀድማችሁ አይታችሁ የት የት ቦታ እንደሚመጡ አይታችሁ በደንብ ገብታችሁበት ማንበብ አለባችሁ። ስለዚህ እነዚህን 4 ነገሮች ካስተካከላችሁ 80% የማለፍ ቻንሳችሁን ጨምራላችሁ ማለት ነው። ስለዚህ ራሳችሁን አዘጋጁ። ድረስ ቪዲዮውን ተከታትላችሁ ከመጣችሁ ቪዲዮውን ወዳችሁታል ማለት ነው እና ላይክ እና ሰብስክራይብ እያደረጋችሁ ብትወጡ በጣም ደስ ይለኛል። በቀጣይ ሌላ ቪዲዮ እስክንመለስ ድረስ ይመቻችሁ።